አምደ እንዴት አድረሃል? የሰማዕታት መታሰቢያ ሁነቱ ምን ይመስላል? መቀጠል ትችላለህ። እንደምን አድራችኋል? ዙፋንና በረከት የካቲት 12 የሰማዕታት ሐውልት ስር እገኛለሁ። የካቲት 12 የሰማዕታት ሐውልት መታሰቢያ ስር የጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎችም ይገኛሉ። መከላከያ ሰራዊትና ሌሎችም አብረዋሉ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍንም በስፍራው ተገኝተው ንግግር እያደረጉ ነበረ እና ደግሞ ሌሎችም የአበባ ጉንጉን እያስቀመጡ ነበረ። ሌሎችም ስርዓቶች እየተካሄዱ ይገኛሉ። የካቲት 12 የሰማዕታት መታሰቢያ ቀን 89ኛው ጋር ደርሷል። 89ኛው የካቲት 12 የመታሰቢያ ቀን ነው ዛሬ። 1929 ፋሺስት ጣሊያን ኢትዮጵያን የጨፈጨፈበት ቀን ነው። 30 ሺህ ኢትዮጵያን በ3 ቀን ብቻ የተጨፈጨፉበት ይህ ጭፍጨፋ እየታሰበ ይገኛል። እኒህ ኢትዮጵያን በሐውልቱ ላይም ተቀርጸው ይገኛሉ። አብርሃ ደቦጭና ሞገስ አስገዶም ባደረጉት ግጭት ወይም ደግሞ በፈጸሙት የቦምብ መጣል ላይ ያንን አጸፋ ለመመለስ ግራዚያኒ የፈጸመው ጭፍጨፋ ወይም አጸፋ ልንለው እንችላለን። ቀኑ የሰማዕትነት ድል ሆኖ ይታሰባል። ይህ ድል እንግዲህ ድል ልንለው ምንችለው የድል ችቦ ያቀጣጠለ በመሆኑ ነው። 1929 የካቲት 12 እዚህ አዲስ አበባ የተቀጣጠለው የቁጭት መንፈስ ወደ ገጠሩም በመሄድ የጫካ አርበኞችን ወደ ክልል አካባቢ ያሉትን አርበኞች የቀሰቀሰና ለ1933-34 ድል ያመጣ ነው። ሚያዚያ 27 እና ህዳር 14 የነበረውን ኢትዮጵያን ያስወጣ ኢትዮጵያንን ግልብጥ አድርጎ አንድ ላይ አስተባብሮ ጣሊያንን ፋሺስት ጣሊያንን ያስወጣ ነው። የፋሺስትን እውነተኛ ገጽታ ዓለም ያየበት ቀን ነው። መሞት ካልቀረስ በጀግንነት ብሎ ኢትዮጵያን የተነሳበት ቀን ነው። ግራዚያኒ እኛ ሀገር ብቻ አይደለም ሊቢያም ውስጥ የሊቢያው በቅሎ the butcher of ተብሎ የሚጠራ ሰው ነው። የኢጣሊያ ምስራቅ አፍሪካ እንደራሴ ሆኖ ሲሾም ግራዚያኒ የከተማ ወጣቶች ተደራጅተውበት ነበረ። የካቲት 12 ቀን 1929 በገነተ ልዑል የተቀጣጠለው ይህ በልዑል ቪቶሪዮ አማኑኤል ልጅ ልደት እየተከበረ ያለ ነበረ። ሞገስ አስገዶምና አብርሃ ደቦጭ ቦምብ ወርውረው ግጭቱ ሊነሳ የቻለው በዛ የተደናገጡት የፋሺስት ጣሊያን ወታደሮች ወደ ኢትዮጵያን መሳሪያቸውን ደቅነው መጨፍጨፍ ጀመሩ። ከዛ ለ3 ቀናት 30 ሺህ ኢትዮጵያውያንን ጨፍጭፈዋል ማለት ነው። እንግዲህ በ3 ቀናት ከቤታቸው የተቃጠሉ በሳንጃ የተመቱ በገመድ የታነቁ ግራዚያኒ ያስጨፈጨፋቸው 30 ሺህ ኢትዮጵያውያን የሚታሰቡበት ቀን ነው። ግራዚያኒ እዚህ ብቻ ሳይሆን ደብረ ሊባኖስም 400 መነኮሳትና ዲያቆንን አስጨፍጭፏል። እንግዲህ ዛሬ ይህ ሁሉ እየታሰበ ይገኛል። የኢትዮጵያ ጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት በንግግር በሚያደርጉበት ወቅት ይህ የሰማዕታት መታሰቢያ ቀን ሌሎችም እንደዚህ አይነት ነገሮች እንዳይከሰቱ፣ እንደዚህ አይነት ጭፍጨፋዎች እንዳይከሰቱ ታሪክ መዘክር ሲያደርገው ጥሩ አይነተኛ ጠቀሜታ እንዳለው ተናግረዋል። በዚህ ቀን እንግዲህ 30 ሺህ ኢትዮጵያውያን የሞቱትን የሚዘከርበት ቀን ነው። ቀጣይ የ67 ጭፍጨፋውን የሚዘክር ሐውልት እንዲቆም ልጅ ዳንኤል ጆቴ መስፍን አሳስበዋል። ሐውልት እንዲቆም ሐውልት እንዲሰራ ህዳር 14 1967 አካባቢ የተፈጸመውን ጭፍጨፋ የሚያስታውስ የሚዘክር ሐውልት እንዲሰራ ጠይቀዋል፣ አሳስበዋል። ይህ ፕሮግራም እንግዲህ የተወሰነ ሰዓታትን የሚቀጥል ይሆናል። በረከትና ዙፋን መረጃዎቹ እነዚህ ናቸው። አመሰግናለሁ።